ሲጀመር እኔን አትመስልም እቺ ልጅ ምንም ምን ሆነኝ ማትመስል እንዴ በጣም ታገስኳት እኔ ይደረጋል ሂጂ ለምን አትረጋጊም አይ ሂጂ ሰላም ናችሁ ባላችሁ እነሱ ውስጥ ገብተዋል እየጠበቅናቸው ነው። ውስጤ ትንሽ ፈርቷል አልዋሻችሁም። በጣም የሆነ የፍርሃት ስሜት የድንጋጤ ስሜት እየተሰማኝ ነው። እሷ ቀረች ነው ውስጥ እሷ ቀረች ነው። ምን ታሰራደኛለሽ? በቃ ሰጠው ምን አደርጋለሁ ማገባኛ የኔ ውስጤ እየፈራስ ነው። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ላሪፍ ነገር ነው የመጣ ነው። ብቻ ስለተስማማሽ ነው በጣም ደስ ብሎኛል። ደስ ይላል። ብቻ እስካሁንም ስንጨቃጨቅ እዚህ ያለንበት ምክንያት ያ ነው። ብዙ ስራ ፈተው ብዙ ነገር ተተው የመጡት ይሄንን ነገር ለመጨረስ ነው። በመጨረሻ ምሽ ስላልሽ እውነት በጣም ደስ ይላል። ብቻ ደስ ብሎኛል። እኔ ሌላ ቃል የለኝም። በዚህ ማለበዛ ምን እንደሚሆን እኔ ያውቃለሁ። ምን የማን ልጅ የማን እንደሆነ ግልጽ ነው። ግን ብቻ ማለት የምትፈልጊው ነገር ካለ እትይ ደስ ይለኛል። እንግዲህ ሁሉም ሰው ሲጠብቁ የነበረ ነገር ነው ይሄን ነገር። ስለዚህ ያው እኔ ደግሞ ማውቀውን እኔ ያውቃለሁ። አንተ ያው ጓደኛህ ነው፣ ከጓደኛም በላይ ነው። በሱ እርግጠኛ ነኝ ብለህ እስከዛሬ ድረስ ታወራ ነበር አንተም እኔም ደግሞ ማውቀውን ነገር እኔ ያውቃለሁ። ስለዚህ ሁላችንም እፎይ ልንል የምንችለው ይሄ ዲኤንኤ ሲደረግ ብቻ ነው። ምክንያቱም ሁሉም ሰው እንዲያምንበት ማለት ነው። እኔ አውቀዋለሁ፣ ልብ ያምንበታል ሁሉም ነገር ልጄ ማን እንደሆነች አውቃለሁ ጠንቅቄ። ስለዚህ ሁሉም ሰው እውነቱን ይደርስበታል ማለት ነው። አለቃ እኔም የምፈልገው ያንን ስለሆነ እውነቱ እንዲወጣ ስለሆነ የምፈልገው ምንም የምፈራው ነገር ስለሌለ ማለት ነው። እስከዛሬ ድረስ በሙሉ ኮንፊደንስ ሳወራ ነበረ። ታውቃላችሁ ሁሉም ሰው የዩ የነበረ ነገር ነው። ግን ደግሞ አንድን ሰው ታውቁታላችሁ ማለት እዚህ ካሜራ ፍለፍት ይታወቃል ማለት ደግሞ ሌላ እንትን የለውም ማለት ወይ ደግሞ ከካሜራ የተደበቀ ነገር የለውም ማለት አይደለም። አሁን እኔ እንደዚህ ነው ማለት አልፈልግም። ዲኤንኤ ይደረግና ከዛ ሁሉም ሰው ያው ወደ እንትን ይገባል ማለት ነው፣ ወደ ትክክለኛው መንገድ። አንቺም ጥሩ ነው የሚሆነው። አንደኛ አንቺንም ራስሽንም እያስጨነቅሽ ነው በጣም። እስካሁን የማይሆን ነገር ነበረ። የመጀመሪያ ቀን እንደተገናኛችሁ ነበረ መጨረስ የነበረባችሁ። እስካሁንም መጨቃጨቅ አልነበረባችሁም። ብቻ አሁን ላይ መጨረሻ ላይም ቢሆን መወሰንሽ ጥሩ ነው። ከዚህ በኋላ ለሚፈጠረው ነገር አትጨነቂ። ምንም ነገር ሊፈጠር ይችላል። የትኛውም ነገር ሊፈጠር ይችላል። ያው አንቺ ያሰብሽው ነገር ብቻ ይሆናል ማለት አይደለም። አንቺ ያልሽው ነገር ብቻ ይሆናል ማለት አይደለም። አንቺ ነሽ ለራስሽ ሙሉ ኮንፊደንስ ያለሽ። ብሩኬ ያውቃል፣ እሱ ስለራሱ ያውቃል። አንቺ ነሽ እንደዚህ የማይሆን ነገር ውስጥም እየከተትሽ ያለሽው። እናገርሽ አልፈልግም። እውነት ለመናገር መናገር ፈልጌ አይደለም። ነገር የለም፣ ምንም ያደረኩት ነገር የለም። እኔ ስለማውቀው ነገር ነው። ግን መጨረሻ ላይ ይኸውልሽ፣ መጨረሻ ላይ ይሄ ነገር መጨረሻ ይታወቃል አይደል? አሁን ከዛሬ ከሆነ ቀን በኋላ ዛሬ ተመርምራችሁ ከሆነ ጊዜ በኋላ ውጤቱ ይደርሳል። ውጤቱ ከደረሰ በኋላ ግን እውነት ካሳ ልትከፊ ይገባል። እስከዛሬ እንዴ ያልሆነ ነገር ነው እያደረግሽ የነበረው። ልጁ ያልሆነችን ልጅ ናት ብለሽ እስካሁን ስትጨቃጨቂ ነበረ። አይ መጨረሻ ላይ እኔ ምን አይነት ውጤት ሊመጣ እንደሚችል ስለማቅ ነው እዩ እየነገርኩሽ ያለሁት። ኦኬ ተዘጋጅተበት ነው? ተዘጋጅቼበታለሁ። አይ ወይስ የሆነ ነገር አድርገ እንትን ለማለት አስበህ ከሆነ አይደለም። አይ እኔ ውጤቱን ስለማቅ ነው። አንደኛ ልጅቷንም እያየኋት እኮ ነው። ዋናው ማየት ነው። ሲቀጥል ደግሞ እኔም ማድረግ ፈልጋለሁ። የኔም እውነት ይወጣል ማለት ነው አይደል? ብቻ እኛም የምንፈልገው እውነቱ እንዲወጣ ነው። ግን ደግሞ አንቺም እንዳታስቢ፣ እንዳትጨነቂ፣ ሌላ ነገር ውስጥ እንዳትገቢ። ያሰብሽው ነገር ላይ ሆን ይችላል። አብቶሻል። እኔ አሁን በመጀመሪያ እንድትረጋጊ የምፈልገው ያሰብሽው ነገር ላይ ሆን ይችላል።
እንዳሰብሽው ላይሆን ይችላል ነገሩ። ምናልባት አንቺ ውጤቱ ይሆናል ብለሽ ያሰብሽ ያለሽው የብሩኬ ልጅ ትሆናለች ብለሽ ሳይሆን እኔ የማውቀው ነገር ስለሆነ ነው እኮ። ያ ነገር ደግሞ ካልሆነ እኮ ነው ያልጠብቀው። የምትጠብቁት እናንተ ናችሁ ውጤቱን። እኛ ውጤቱ ምን እንደሚሆን እኮ እኛ እናውቃለን። እዩ አንቺ ነሽ የገገምሽው እንጂ እኛ ውጤቱን እናውቃለን። ውጤቱን ሳናቀርተን አይደለም እንደዚህ አይነት እየለፋንም እንደዚህ አይነት ነገር ውስጥም እየገባን ያለ ነው። ውጤቱን ሳናቀርተን አይደለም። ውጤቱን እናውቀዋለን። ግን ደግሞ አንደኛ አንቺም በጣም እንትን እያልሽ ነው አይደለም፣ የብሩኬ ነው ብለሽ እየገገምሽ ነው። ውስጥ መግባት አልፈልግም ከዚህ በኋላ መጨቃጨቅም አልፈልግም። ከማንም ጋር መካፈትም ሆነ ከማንም ጋር በቃ ምንም አይነት ነገር ውስጥ መግባት አልፈልግም። ለዛ ነው ዲኤንኤው እንዲደረግ የፈለኩት። ከዚህ ወጥ እንደ የተፈጠሩት ነገር ወሰነሻል አይደል? አሁን ከዚህ በኋላ ወደ ኋላ ማለት የማይሆን ነገር መፍጠር ምናምን አያስፈልግም። በቃ ዛሬ መተሻል። አዎ ከዚህ በኋላ ወደ ኋላ እንዳትዪ። እኔን ስላለኝ ወይ ስላላለኝ አይደለም ምንም ነገር ማደርገው። በቃ እኔም ስለደከመኝ ስለሰለቸኝ በቃ ማረፍ ስለመፈልግ ነው ይሄን ነገር እያደረኩ ያለሁት። እኛ የምንፈልገው ያንን ነው። ማናችንም መጨነቅ አንፈልግም። እስከዛሬ ብዙ ተባብለናል። ወደ ኋላ እንድትይ አንፈልግም። ከዚህ በኋላ ወሰነሻል። ሁላችንም የምንፈልገው ወደ ኋላ የሚያስብለኝ ነገር የለም ስለሽ እኔ አላቅም። ብቻ እዩ እንደ በፊቱም አይደለሽም። በጣም ተቀይረሻል። እርጉዝ እያለሽ ትሻይ ነበረ፣ ግን ከወለድሽ በኋላ በጣም በቃ አይደለ የህይወትን ስቃይ ስለማውቀው ነው። ቢሆንም ሁሉም ሰው የደረሰበት ነገር ወይ ደግሞ ከኋላ የነበረው ጥሩ ታሪክ ይኖራል። ግን ደግሞ ሁኔታዎችና ጊዜ ነው እንዲቀየር የሚያደርገው ማንንም ሰው። እኔም ፈልጌ ወይ ደግሞ እንትን ብዬ አይደለም ብቻዬን ያሳለፍኳቸውን ስቃዮች ሳስባቸው እንድቀየር ያደርጉኛል። በዛ ደግሞ ማንም እንዲደብረው አልፈልግም። አይ በቃ አይደለ ቢሆንም መሆን ያለበትን ነው ማድረግ ያለብሽ። ምናልባት እኔ አሁን አንድ እውነት ስነግርሽ አንቺ ያሰብሽው ነገር ሊሆን ይችላል ላይሆን ይችላል። አንድ ነገር ላይ ብቻ ፎከስ ማድረግ ጥሩ ነው ብዬ አላስብም። መኖር እንዳለ የሆነ ተቃራኒ ነገርም አለ። ህይወት ላይ ሁለት ነገሮች ነው እኩል የምታራምጂው። ሊሆን ይችላል ላይሆን ይችላል። ይሆናል ብቻ ብለሽ ስትሄጂ ምናልባት ነገሩ ሳይሆን ቀርቶ እዩ አንቺም የሆነ ችግር ሊፈጠርብሽ ይችላል። ማሰብ ያለብሽ ይሆናል ላይሆንም። ይኸውልሽ እኛ እንኳን እንዲህ እየለፋን እየጣርን ያለ ነው። ዲኤንኤ አድርጊ ብለን እየለመንሽ ያለ ነው። የሆነ መሀል ላይ የሆነ ጥርጣሬ ስላለ ነው። ቶሻል አንቺ በጣም ብዙ ሰው አሳምነሻል። በጣም ብዙ ሰው የብሩኬ ልጅ ነው ተብሎ እንዲወራ አድርገሻል። የሆነ ሰዎች ጋር ተይውና ሃይሚ ጋርም የሆነ ጥርጣሬ ፈጥረሽ ነበር ከዛ በፊት። ያንን ነገር ለማስተካከል ነው ይሄ ሁሉ እየለፋን ያለ ነው። ማንንም ጥርጣሬ እንዲፈጠርበት ሳይሆን እውነቴ እንዲወጣ ስለምፈልግ ነው። ምንም ነገር እኮ እኔ እንድታስቢ የምፈልገው ምን እንደሆነ ታውቂያለሽ? ምናልባት ሊሆንም ላይሆንም ይችላል። ያንን ነገር እንድታስቢ ነው የምፈልገው። ይሆናል ብለሽ ብቻ ቀጥታ ስታስቢ ምናልባት ሳይሆን ቀርቶ ራስሽንም የማይሆን ነገር ውስጥ ልታገኝ ትችያለሽ። ያንን ነገር እኩል ነው ማራመድ ያለብሽ። ይሄንን እምልሽ ላንቺ በማሰብ ነው። አንደኛ አሁን ላይ የልጅ እናት ነሽ፣ ልጅ አለሽ። ለልጅሽ መኖር መቻል አለብሽ። ያንን ነገር እኩል ነው ማስኬድ ያለብሽ። ነገሩ ሆነ አልሆነ እንድትጨነቂ ሆነ የማይሆን ነገር ውስጥ እንድትገቢ ስለማልፈልግ ነው ይሄንን እምልሽ። እና ብቻ ለማንኛውም ሲመጡ ሄደን መጨረስ ያለብንን ነገር እንጨርሳለን። እንችላለን። ብቻ ቤተሰቦች ሁላችሁም ያው ባይዘው ሁሉም ሰው እያሰበ ያለው ዲኤንኤ ያላደርግም ምናምን ስል የሆነ ፈርቼ ወይ ደግሞ ውሸት ነው ብዬ ምናምን ነገር በራሴ ጥርጣሬ ኖሮኝ ምናምን እያሰበ ያለው ወይ ደግሞ እንደዛ አይደለም። ለዛ አልነበረም። ያው ብቻ አሁን የምናይበት ለማንኛውም መተዋል የምናይበት ቀን ቅርብ ነው። ዴኒሽ ይዘሽ መጣሽ? ጥሩ አይደል? እንሂድ። መቼም ለዲኤንኤ ነው አይደል ይዘሻት የመጣሽው? አዎ ነው። በቃ ምንም ወደ አያስፈልግም። እንሂድ። ቅድመ ሁኔታዎች አሉ። የምን ቅድመ ሁኔታ? የዲኤንኤ ውጤት እኔ ምን ሊሆን እንደሚችል አውቀዋለሁ። እናንተ ያው ማየት ስለፈለጋችሁ ይሄ ነገር የሚደረገው አይደል? ይሄ ዲኤንኤ ውጤት ሲደረግ ልጅቷ ያንተ እንደሆነች እኔ አውቃለሁ። አንተ ደግሞ ማረጋገጥ ስለምትፈልግ ያ ነገር ሲረጋገጥ
ከኔ ጋር እንድትሆን እፈልጋለሁ። ሰው በዛ ነገር ከተስማማን ብቻ ነው የምንሄድ። ምን ማለት ነው ከኔ ጋር እንድትሆን ነው? እዩ ምን እያልሽ ነው? ቅድመ ሁኔታ መጀመሪያ እንድትስማማበት እፈልጋለሁ። ካልፈለክ አላደርግም። አታደርጊ። ያኔ ምን አገባኝ? ብቻሽ ታሳድጊያለሽ። አሁን እሱ ሲመጣ ምንድነው የምትቀየሪው? እዩ ምን እያልሽ ነበር? ያው ቅድመ ሁኔታዎች ነበሩኝ። ያን ቅድመ ሁኔታ ምንድነው ቅድመ ሁኔታው? ኧረ አይደለም። ቆይ አሁን ግዴታ አይደለም። እኔ የማልፈልገው ነው እኮ መምራት ግዴታ አይደለም። ይሄድ ነበር። ምን ሆነሽ? አልስማማም። ይቅር እንዴ ምን አይቀርም። ደግሞ ያው በየትኛውም መንገድ እንደማልፋታ ማለት ነው። እኔ ለዚህች ልጅ ብዬ በጣም ብዙ ማይሆን መንገድ እንዳልሄድ እየታገስኩሽ ነው። ገብቶሻል አይደል? ስለዚህ ከዚህ በኋላ አይመለከተኝም። እኔም ወደ አዲስ አበባ እመለሳለሁ። ቤቴ ግን ድጋሚ እመጣለሁ ካልሽ ህይወትሽን ነው ማበላሽ። ያንቺን ህይወት ገብቶሻል። ምንም እንደማታመጪ ልንገርሽ። ሲቀጥል ዲኤንኤም ታደርጊ ከሆነ ታደርጊያለሽ። ለምን በደንብ ነው የምጨቃጨቅሽ አይደለም? እኔ አሁን እነሱም አንቺን እንዳይነኩሽ እንዳይተዋት እያልኩኝ ምናምን እያስተባበልኩ ነው። ሶ ዲኤንኤ ማድረግ ከሆነ እቅድሽ ዲኤንኤን ቀጥታ ማስደረግ ነው። ሌላ አማርኛ የለም። ሶ ማደርገው ደግሞ ነገርኩህ እኮ ይሄን ቅድመ ሁኔታ አስተምር እኮ። አሁን ቀደመን እያልሽ ነበር እዩ። ለምንድነው የማይሆን ነገር የምታመጪው እንዴ? እኮ ታዲያ የምን ቅድመ ሁኔታ ነው? ምንድነው እንዴ? ከብሩኬ ጋር አብሮ መኖር ነው የምትፈልጊው? አብሮ መሆን አይቻልማ። እኔ አልፈልግም ነገር ለምንድነው የምትፈልጊው? ይሄ እኮ አሁን ከጤነኛ ሰው ተጠበቅ ነገር ምን ሆነ ይባል አላለችም። ቀደም እያለች የነበረው የራሴ ህይወት አለኝ። ገብቶሻል? ሃይሚ ፍቅረኛዬ ናት። ገባሽ አይደል? ስለዚህ ከአንቺ ጋር መኖርም እንትን ማለትም አልችልም። ዲኤንኤውን ከፈለግሽ አታድርጉ። እውነቱ እንዲወጣ ከፈለግሽ ዲኤንኤው አሁን እኔ እውነቱን ስነግርሽ ልጁ የብሩክ ነው ከተባለ እቀበልና አሳድጋለሁ። ከኔ የሚጠበቀውን ነገር በሙሉ አደርጋለሁ። ያ ማለት ግን አይደለም ከልጅነት ጋር አይደለም፣ ግዴታ አይደለም። ማድረግ ያለብኝ በሙሉ አደርጋለሁ። ከፈለግሽ ትንሽ ከፍ እስክትል ግዴታ እናጡት መጥባት አለባት። የብሩክ ነው ከተባለ ግዴታ አንቺ የምትንከባከቢያት ታደርጊያለሽ። ማድረግ ያለብኝ አደርጋለሁ። አሁንም ካልሽ ምን እሺ፣ መጀመሪያ ዲኤንኤውን እናድርግ። እብድናት እንዴ ዲኤንኤውን እናድርግና ከዛ ማውራት የምትፈልጊውን ነገር በሙሉ ታደርጋለሽ። አሁን እንሂድና አይደለም እኮ አሁን እኛ ራሱ ልክ እኮ አይደለንም። በቃ አይመለከተንም ብለን እኮ መሄድ እንችላለን እኮ። አሁን እኛ ነን እኮ ይለምናት ያለ ነው። በጣም ለምንድን ነው ማለት ነው? መብቴ እኮ ነው። ማንን ስታይ ነው? ቆይ እየተቀየርሻለሽ ሃይሚን ነው? ሃይሚን ስታይ ነው እየተቀየር እና ቅድም ስትይ የነበረው ምንድን ነው? እሺ ችግር ከሌለብሽ ቅድም እኔ ባለትዳር ነኝ አይደል? ባለትዳር ነኝ። አብራኝ ነው ባለትዳር ነኝ። አንቺ እንደ ጤነኛ ሰው ነው እያወራ ያለው። ባለትዳር አይደለም። እሺ ከራሱ ህይወት ለይተሽ አንቺ የራስሽ ታረጊኝ ነው እንደ ፍላጎት። ማንኛውም ሰው ፍቅረኛ ይኖረዋል። ከዛ ከፍቅረኛ ጋር ይለያያል። አልለያይም። እኔ ለምን እለያያለሁ? ባለትዳር ነኝ። ለምን እለያያለሁ? በግድ ባለትዳር አሁን ዲኤንኤውን ማድረግ ትፈልጋለሽ? አፈልግም። ነገርኩህ እኮ የኔን ቅድመ ሁኔታ የምትከተል ለምን ገደላት ገቢው? ለምንድን ነው የምከተልልሽ? እቺ ጤነኛ አይደለችም እንዴ? እሺ ልጅቷን አመጣች። ጀመረ እኔን አትመስልም እቺ ልጅ ምንም ምን ሆነኝ ማትመስለው ምን ለዚህ ልጅ ብለሽ እንኳን እንዲህ ከምታንከራትቻት ለምን ሄደ እንዴ ነው ያታደርጉ? ነገርኩህ እንዳትንከራተት መሰለኝ። ከበታ ደግሞ ተቆልበት ነው እኔ በመጀመሪያ ለምንድን ነው ከተባለ ልጁ እኔ ማድረግ ያለብኝ እናደርጋለሁ። ግዴታዬ ግን ካንቺ ጋር የመኖር ግዴታ የለብኝም። ማንም ግዴታ ላይ ያደርገው አይችልም። አታብዩ፣ ስነ ስርዓት ይዤ አደብ ግዢ አንቺ ስለራስሽ ብቻ ነው ያሰብከለሽ። አንሄድም እንሂድ፣ ዲኤንኤውን እናድርግና እንገላገል። በቃ አንቺ በቃ አትጨቃጨቂ። በቃ ምን ያስጨነቀሽ? ተረጋግተሽ ነው አምኜ የምቀበለው ነገር ነው ብለሽ ነው የምጨናነቀው። እኔ እኮ የሚመጣውን ነገር ለመቀበል ነገር እያዘዘን ዙሩን እያከበር ነው። አታንዛዡ ምንም የምፈራ ነገር ስለሌለ ነው ይዣት የመጣሁት እኮ። ታዲያ መሄዱ ምንድን ነው ያስፈራሽ? እዩ ለምንድን ነው የማይሆን ነገር የምታደርጊው? እነሱ ስታይ ለምንድን ነው ዝም በል? እሺ ብለሽ አልነበር እንደ ቅድም እኮ። ታዲያ አሁንም እኮ እምቢ አይደለም። እሺ ታዲያ ምንድን ነው ቅድመ ሁኔታ ምናምን እንዴ? በመጀመሪያ ትመርመርና ልጁ ትሁን ካልፈለክ አንቺ እግዚአብሔር ልጅ ይዘሽ የማይሆን ነገር እንዳደርግሽ አትገፋፍኝ። ያምሻል እንዴ? ችግርሽ ምንድነው? ቆይ አይደለም ችግርሽ ምንድነው? ምንድነው ያለብሽ ችግር?
እንዴ በጣም ታገስኳት። ለምንድን ነው የምታበቃው? ስመጣ ነው እንዴ ያዙ ልቀቁኝ የምትይው? ባዶ እጄን ስመጣ አትይም ነበር እንደዚህ? ልክሽን አሳይሽ ነበር። ነይ ብቻሽን እንገናኝ። እሺ ራፊ ሃይሚ ተረጋጊ። እዩ ለምንድን ነው የማይሆን ነገር የምታደርጊው? እግዚአብሔር መስመርሽን እያለፍሽ ነው። እኔ ምንም የማይሆን ነገር እያደረኩ አይደለም እኮ። ቅድም ምን እያልሽ ነበር? እሺ ብለሽ አይደል? ከማን ጋር ነው? ከብሩክ ጋር ነው አይደል? ስለዚህ መናገር ካለ የምን ችግር እኮ እየሆንሽብን ያለሽው አንቺ ነሽ። ምን ማለት ነው? እሷ እኮ የኔ ህይወት ናት አይደለ? እና ጸጥልትልሽ ነው እንደፈለገች አይመለከተኝም። እኔ ግን ካንተ ጋር ነው መጨረስ የምፈልገው ያለኝን ነገር። አንቺ እንደ ጤነኛ ሰው አስቢ። ካልሆነ እናስመርምርሽ ወይ ጸበል ሂጂ። ጤነኛ ካልሆንሽ እንደዛ አይነት ይኸውልሽ፣ እኔ እኮ ሰብአዊነት ይዞኝ ምናምን እና ስሜ ስለተበለሻሸ ነው እዚህ ነገር ውስጥ የገባሁት እንጂ አይመለከተኝም ብሎ መሄድ ከብዶኝ አይደለም። የራስ ጉዳይ ማለት እኮ እችላለሁ እኮ ትችላለህ። እንደዛ ማለት ያልቻልክበት ምክንያት ደግሞ ምን እንደሆነ ጠንቀቅ። ምንድነው? የኔ ልጅ ከሆነ እኮ እኔ ምን እንትን ይለኛል እንዴ? በኮንፊደንስ ወጥቼ የኔ ልጅ አይደለም ምለው ምን በኋላ ለመሸማቀቅ ነው እንዴ? ምን የዛኔ እኔ አይደለችም? አዎ አይደለችም። አሁንም የኔ አይደለችም። ይጣራ እኮ ነው። አሁን ልጅቷን አታኩላየት በእናትሽ። አደብ ይኑርሽ፣ አደብ ግዢ። እዩ በቃ ስነ ስርዓት ያዢ። እንሂድ እንትንም በል። እኔ ደግሞ ካንቺ ጋር ልኖር አልችልም። በጣም ይቅርታ አልችልም። ቆይ ከብሩኬ ጋር ስለማልችል ነው። ግዴታ እኮ አይደለም። አሁን ቢሆን ተጎጂው አንቺ እኮ ነሽ። ታውቂያለሽ። ለምን ደግሞ ጎዳው ነው? ምክንያቱም አሁን ራሱ ዲኤም ያደርጋለሁ ብለሽ ስለተስማማሽ ነው የመጣ ነው እንጂ አንድ ቀን ያራዘም ነው እንጂ እኛ እንሄዳለን ወደ ቤታችን። ምንም እዚህ የምንቆይበት ጉዳይ የለም። ሲቀጥል ደግሞ ሁለተኛ ልትረብሽን አትችይም። ሲጀመር ትናንትም ነግሬሻለሁ። በቃ ይበቃሻል። አንቺ ራስሽን አትጉጂ ከዚህ በላይ። ሲቀጥል ልጅቷ ደግሞ ታሳዝንሽ። በቃ አረፊ። አዎ አሁን ስለራስሽ ብቻ ታስቢ። ምንም ነፍስ የማታውቅ ልጅ ይዘሽ መጥተሽ ለምንድን ነው እንደዚህ የምትመናጨው? ታሪኳን እንኳን እንትና ጻድቅ ለማድረግ ወጣ አደብ ግጃን ለዲኤንኤ ልጅቷን ስጪንና እንሂድኛ። አንቺ መሄድ ካልፈለግሽ አሁን እንደ እንትናቱኝ አንቺ ካልፈለግሽ እኛ እናስመርምራት። ዲኤንኤውን እኛ እናስደርግ። አሁን ልጅቷ እኮ አርጋ ሌላ ምንም እኮ እንትና እናረጋት አርጋ ችግር ነው የሚፈጠረው። እንደዚሁ ከቀጠልሽ በቃ እቺ ልጅ የአባቷንም ፍቅር ሳታገኝ ነው የምታርገው። ለምን አደብ አይኖርም? ያንን ፍቅር ማግኘት አለባት እኮ እኔ ይደረግና እኔ የኔ ከሆነች እኔ ይቀበላሉ አልኩሽ እኮ። ምንድነው የምትነዛነጂው? ልጅቷን ይዘሽ የመጣሽው ዲኤንኤ እንዲደረግ ከሆነ እንሂድ፣ በቃ ይደረግ ዲኤንኤ እንሂድ። ሌላ ምንም አዲስ ነገር የለም። ግን አብሬ እኖራለሁ ምናምን እያልክ ከዚህ በኋላ የቴና አትበጠብጭም። እንደዛ ካደረ በህግ መጣብሻለሁ፣ አሳስርሻለሁ። እኔ መሆን አለበት የምር አሳስርሻለሁ። ማረክ አለብኝ። እኔን ገለሽ መሆን አለበት ከሱ ጋር የምትኖር። ነፍስ ማጥፋት አልፈልግም። በህይወት እያለሁ እንደዛ ሊሆን አይችልም ሲጀመር። አሁን በቃ ሌላ ነገር ከምናደርግ ከምንጨቃጨቅ ዲኤንኤ ይደረግ። ሀሳብሽ ላይ ያለውን ነገር ተይ፣ ይደረግ ነው ምንፈራ መሰለሽ? በቃ ምንም የምትፈሪው ነገር ካለ ቀጥታ ሌላ ወሬ አይደለም። ሁሉን እኮ የምታወራው ነገር ሀሳብ የሚያስቀይር ነገር ገብቶሻል? ሀሳብ የሚያስቀይር ነገር የለም ነው። ሁሌ ተቃራኒ ነው የምታወሪው። ኦኬ ጋር ጋር ትኖራለህ ስልኩ ነው ሀሳብ የምቀይር? አዎ አይሆንም፣ እንደዛ አይሆንም። ለምን ትያለሽ? ግዴታ እኮ አይደለም። ምን አስፈራ? ምንድነው የሚያስፈራኝ? ምን ያስፈራኛል? እኔ ስለሚያስፈራኝ እኮ ነው ይደረግ ነው። መስማማት ትችላለህ። ለምንድን ነው መስማማው? ምን ካንቺ ጋር እኖራለሁ ብዬ ኖሬስ ከዛስ ምን ታገኛለሽ? ማንኛውም ሰው ልጅ እንዳለው ባልና ሚስት በጣም ግዴታ ያደረገችው አይደለም። አንቺ ተጋብቶ የለደራሱ ይለያያል። ምን አይነት ህልም ነው ያየሻለሽ? ወገን ነው ልክ ካልሆንሽ ተናገሪ። ማድረግ ያለብን እናደርግልሽ እኮ። ቅድም እየነገርኩሽ ነበር፣ የማይሆን ነገር ላይ ተስፋ አይኖርሽ። ላንቺ ለአምር አይደለም ሲቀጥል ቢኔን ነው። ለምንድን ነው እሱ ሳይኖር ዲኤንኤ ይደረጋል? ምን አገባሽ? ስለ ቢኒ ይመለከት ምን እንዴት ነው የማይመለከተኝ? ግዴታው እኮ ነው መገኘት አይደል? ከየት የመጣው ግዴታ? ግዴታው ነው የልጁ አባት አይደለም ማወቅ አለበት እኮ ነው። የእሱንም ዲኤንኤ ማድረግ አለብን። ኦኬ አንተ ልጅ አይደለም አሁን አይደለም ሊኖር ይገባል ነው የምልሽ። ልጅ ተይኔና ስላለ ልጅ ተይ ስለማለት ነው አይደል? አዋ ነው እና እሱ ነፃ ለማውጣት በጣም እየታገልክ ነው። ለምን አንኖርም? ለምን ከሱ ጋር አልመጣሽም? ምን አገባው ቢኒ? ስለዚህ ነገር አይመለከትም። እንዴት ነው የማይመለከተው? ምን ማለት ነው? መምጣት መኖር ስለሌለበት ነው የመጣው። ጤነኛ ነች ስለማይመለከተው ልጅ ጤነኛ አይደለም። ምን ያድርግሽ ልጁ? ግዴታ እኮ ነው እሱን ተመርምሮ እኮ ማወቅ አለበት አይደል? ነገሩን የምናገባኝ ነው። ይመለከተው በደንብ ነው የሚመለከተው። ውጤቱ ሲመጣ አይደል እንዴ? በቃ ተዋቸው። እንደሱ ሆኖ አትሆኝም። የሱ ምን ካልታወቀ አትሆኝም። ችግር የለውም። ውጤቱ ሲመጣ እኮ ሁሉም ሰው የሚያየው ነው። በደንብ እናየዋለን ውጤቱንማ።
በጣም ለማይስቦክ ሳታውሪ ዝም ብለሽ ለመምጣት ሞክሪ። በቃ አሁን አትጨቃጨቂ። ሰየው በእናትሽ ጭቅጭቅ አቁም። ምን ሆነሻል አንቺ? እኔ ይደረጋል ሂጂ። ለምን አትረጋጊም? አይ ሂጂ። ሰላም ናችሁ? በኋላችሁ እሺ ቤተሰቦች ያ ተመልሰን መተናል። እነሱ ውስጥ ገብተዋል፣ እየጠበቅናቸው ነው ማለት ነው። ነገሮች እንግዲህ ለበጎ እንደሚሆኑ ተስፋ አደርጋለሁ። ማለት ውስጤ ትንሽ ፈርቷል፣ አልዋሻችሁም። በጣም የሆነ የፍርሃት ስሜት፣ የድንጋጤ ስሜት እየተሰማኝ ነው። አውቀዋለሁ እኮ ውጤቱን አውቀዋለሁ፣ እንደማይሆን አውቃለሁ። ግን ለምን እንደፈራሁኝ አላውቅም። ማለት ልጅቷ ይሆናል አይደለ ስታወራ የነበረው ነገር ያስጠላል። አናዳኛለች። እኔ ማንሆን ነገር የቂያየራት እንዳለ አልገባኝም። በመጀመሪያ እናንተ ከመምጣታችሁ በፊት በቃ ዲኤንኤ መመርመር ነው የሚፈልገው፣ ተመርምሮ ውጤቱን ማየት ነው የሚፈልገው ነበር እያለች ነበር። ከዛ እናንተ ከመጣችሁ በኋላ ሁኔታው ሁላ ተቀያየረ። መስፈርት አለኝ፣ አንተ ከኔ ጋር ትኖራለህ። እኔ እውነት ለመናገር እኔ ጤነኛ አትመስለኝም። የሆነ ነገሯ ልክ አይደለም ወይ? የሆነ ከአንዳችሁ ጋር የመጨረሻ ለመጋባት ፈልጋለች ወይ? አንዳችሁን ችግር ውስጥ መክተት ፈልጋለች ወይ? ከዚህ በፊት እንደነበረው እናንተ ጋር የሆነ ረብሻ እንዲፈጠር ፈልጋለች። እንደዚህ አይነት ፍላጎት ያላት ነው የምትመስለው። ብቻ እኔ እንጃ፣ እኔ ግራ ገብታኛል። አይ ልክ ነህ። አንዳችንን የሆነ ችግር ውስጥ ማስገባት ነው የምትፈልገውና ከዛ ችግር ውስጥ ከሚገቡት ሰዎች ማለት ደግሞ አንዷ እኔ ነኝ በእርግጠኝነት። አሁን ቅድም ራሱ በጣም አናዳኝ ነበረ። ልጅ ይዛ እንደዛ ለማድረግ እጄን መሰንዘሬ ራሱ ልክ አልነበረም። ግን ታናድጃለች። እውነት ራሴን መቆጣጠር አቃተኝ። መስፈርት አለኝ ምናምን ከዴኒዮ በኋላ አንተ ከኔ ጋር ነው የምትሆነው፣ ታፍርበታለህ ምናምን። እኔ ግራ ነው የምታጋባው እግዚአብሔርን ማለት እኔ እንጃ። እኔ ተው ብቻ ይሄ ነገር በሰላም ብቻ ይለፍ፣ ነገሮች በሰላም ይለፉ ብቻ። እኔ የሁል ጊዜ ጸሎቴ ነው። እኔ ችግር ውስጥ ገብቼ እሱንም ችግር ውስጥ ማስገባት አልፈልግም። ውጤቱ እንደማይሆን አውቀዋለሁ፣ ራሴን አውቃለሁ፣ እሱንም አውቀዋለሁና እኔ ስሙን ነፃ እንዲያወጣ ብቻ ነው የምፈልገውና እሷም ደግሞ አርፋ እንድትቀመጥ ነው የምፈልገው። ነገሮች ለበጎ እንደሚሆኑ ተስፋ አድርጋለሁ። እንግዲህ አላውቅም ብቻ ታትጨነቂ፣ የሚሆነው ይሆናል። አሁን ሌላ ነገር የሚያሳስበን ነገር የለም። አይ ታናድዳለች በጣም ለቀላል ነገር። አሁን ቀላል ነገር ነው በቃ መጣ እንትን ማለት ነው በቃ ምንም ማካበድ አያስፈልገውም። በቃ ፈጣኑ ምንድነው ከ48 ሰዓት እስከ 72 ሰዓት የሚፈጅ አለ ፈጣኑ። ከዛ ደግሞ እስከ 7 ቀን የሚፈጅም አለ። እሱ ይሄ ደም ጸጉር ምናምን ሲወሰድ ይመስለኛል ይቆያል። እሱ ነገር ይቆያልና ብቻ እኛ ፈጣኑን የፈለግነው ማለት ነው ከ48 ሰዓት እስከ 72 ሰዓት ያለውን የሚደርስልን በዚህ በፍጥነት እንዲደርስልን ስለፈለግን እሱን ነው የፈለግነውና ብቻ ነገሮች ይችን 2 ቀን ወይ 1 ቀን ምናምን 1 ቀን ከግማሽ ምናምን ብቻ 2 ቀን ብለን ያዘውና እንታገስና በቃ ከዛ በኋላ ነገሮች በሰላም አልቀው ሰላማዊ ህይወት መቀጠል ነው የምፈልገው። የማልሰጋበትን የፍቅር ህይወት ነው መኖር የምፈልገው። እኔ በጣም እየሰጋሁ ነው እንዴ በእያንዳንዱ ነገር እየተሳቀቅኩኝ። በጣም ነው የሚያስጠላው። ህፃኗ በጣም ነው የምታሳሰው። እውነት እኔ እሷ ላይ ራሱ እንደዚህ አይነት ነገር ማድረግ አልፈለኩም ነበረ፣ ግን በቃ ታሳሳለች። እውነት በጣም ነው የምታሳዝነው። እሷ ላይ ምን አይነት እናት ብትሆን እንደሆነ በዚህ ልክ እንደዚህ ጨክና የምትለው እኔ አላውቅም። ከባድ ነው እውነት። በቃ ስለ ራሷ ፍቅር አንዳንዴ ልጅነትም ሊሆን ይችላል። በእርግጥ የሆነ አለመብሰል ምናምን ሊሆን ይችላል እንደዚህ የሚያደርጋት። የራሷን ስሜት አስባ ያለ እድሜዋ መውለዷ ሳያንስ እንደገና ደግሞ አንዳንዴ በሰል ስትል መውለድ በራሱ ጥሩ ነው። አሁን እሷ ብቻ አላውቅም እኔ እንጃ። እኔ የልጅቷን ታሪክ ራሱ እንደማበላሸት ነው ብዬ ነው የማስበውና ብቻ ነገሮች በሰላም ይለቁ። እኔ የምፈልገው እሱን ብቻ ነው፣ ሌላ ምንም አልፈልግም። እግዚአብሔርን ነገሮች በሰላም አልቀው በቃ ወደ አዲስ አበባ ተመልሰን ሰላማዊ ህይወት እንድንኖር ነው የምፈልገው። እሷም ደግሞ ህይወቷን እንድትኖር ነው የምፈልገው። እኔ ከቢኒ ጋር ያላቸውን ነገር አላውቅም፣ ምን አይነት ህይወት እንደሚኖሩ ከዚህም በኋላ እሱም እንግዲህ ልጅቷ አባት ያስፈልጋታል እና ከዚህ በኋላ በፍቅር እንደምትኖር ተስፋ አደርጋለሁ። ይሄ ነገር ብቻ በሰላም አልቆ እንግዲህ አላውቅም እንደማወራ
አይ እኔ እንደውም እንደዚህ ራሱ አልመሰለኝም ነበር ማለት በቃ ዲኤንኤ ሲባል የመሰለኝ በቃ ይሄ 15 ቀን 3 ሳምንት ወር ከዛ በላይ የሚፈጅ ነበር የመሰለኝና ለካ አይደለም፣ እንደዛም አይደለም። በሁለት ቀን ውስጥ የሚደርስ አለ እንዳልኳችሁ ከ48 እስከ 72 ሰዓት ድረስ ማለት ነው። እና ደግሞ በ7 ቀን የሚደርስ አለ። እሱ ያው እንዳልኳችሁ ደም ጸጉር ምናምን ሲሆንና ይሄ ጥፍር ምናምን ሲወሰድ ይቆያል ይመስለኛል። እሱ እንግዲህ ምን ሰጥተው እንደሚመጡ አናጥም። ብቻ ግን ፈጣኑን እንዲሆን ነው የተነጋገሩት። እንግዲህ ሁለቱ ገብተዋል። እኔን ስታይ ልጅቷ በጣም ትናደዳለች። እኔን ስታይ ደሟ ነው የሚፈለው። ግን እኔ ደግሞ ጋር ነው የሚመስለው እኮ እሷ ስታይ ነው ግን ፍልም ግን ፈል እያለች ያለችው። እኔ ውስጥ ራሱ አብሬ ብገባ ደስ ይለኝ ነበር፣ ግን ዶክተር ስላልፈቀደና እንደገና ደግሞ ወደ ውስጥ መቅረጽ አይቻልም ተብለን ስለተከለከልን ነው ውጭ ላይ ቁጭ ብለን እየጠበቅን ያለ ነው። አሁን ራሱ አይቻልም፣ ግን እኛ በቃ እናንተ ማሳወቅ ስላለብንና እየጠበቅን ስለሆነ ነው። ብቻ እንግዲህ ደም ሰጠህ ህፃናት ምን እየጠበቅናችሁ ነበር? ጨረሳችሁ? እሷ ቀረች ነው ውስጥ እሷ ቀረች ነው። ምን ታወራኛለሽ? በቃ ሰጠው ምን አደርጋለሁ? ስማ ገባኛ። ያኔ ውስጥ እየፈራሽ ነው። ምንድነው የሚያስፈራሽ? እንጠብቃት። አረ ለምን እንጠብቃት? ጨርሳችሁና እኔ ሰሰው እሷ ልጅቷ እሷን በቃ እሺ፣ ግልግል። ቻው ቤተሰቦች።